Gloria a Jesus. Brada shala basete ደስ ያለው ሰው ያመን እስቲ ዛሬ ከነገ ለገራን ፈረቼ መግሪትን አልተንም እስካሰክበና ሩጫዬን አልተውም ሩጫዬን አይተውም አብረን ስላለ በመንገድ አልቀረም እገሰግሳለሁ ጨለማ ይዘኝ 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 አገለግላለሁ 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 ላንተ እኖራለሁ ላንተ እሰራለሁ ላንተ እኖራለሁ አንተን አመልካለሁ አንተን አከብራለሁ ክብር ለእግዚአብሔር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ለዚህ ቀን በጤናችን ኖረን በህይወታችን ኖረን ደግሞ እንድናመልክ ዘንድ ያበቃ የጌታችን የመድኃኒታችንና የኢየሱስ ክርስቶስ ስም የተባረከ ይሁን። ስንቶች አሉ ጠዋት ወጥቶ በዛ የሄዱት፣ ስንቶች አሉ በመኪና አደጋ የወጡት፣ ስንቶች አሉ ጤና በማጣቸው የተነሳ በተለያየ ሆስፒታል ውስጥ እየተንከራተቱ ያሉ። ግን እግዚአብሔር ሰላምን ሰጥቶ ደስታን ሰጥቶ እንደዚህ ውብ አድርጎ ስላስቀመጠኝ እጅግ አድርጌ አመሰግናለሁ።
ብዙዎች አሉ ጠዋት ተነስቶ በተለያየ በአክሲደንትም ቢሆን በተለያየ ነገር ተጎድቶ ወደ ሆስፒታል የገቡት ስንቶች አሉ። ከዚህ ዓለም የሄዱት ስንቶች አሉ። ተጨንቆ ባሉበት ስፍራ እግዚአብሔርን ለማምለክ እድል ያጡት። እኔ ግን እንደዚህ እላለሁ፣ ያሳመረኝ ጌታ፣ ውብ አድርጎ የሰራኝ ጌታ በጤና አስቀምጦኝ ለማገልገል ለማመስገን ያበቀኝ ጌታ ስሙ የተባረከ ይሁን። ስለዚህ በጣም ዛሬ ደስ ብሎኛል። አንድ ሰው እግዚአብሔር በሰላም ያኖረው፣ እግዚአብሔር በሰላም ያቆየው፣ ጤናን ሰጥቶ ስራውን እንዲሰራ የጠበቀው አንድ ሰው እግዚአብሔርን ያመልክ። ወንድሞች ሆይ እዚህ ዓለም ላይ እስካለን ድረስ ነው ለጌታ የምናገለግለው። እዚህ እስካለን ድረስ ነው ለጌታ የምንሮጠው። አንድ ምስጢር ለእናንተ ይግባችሁ። ዓለምም እናንተን ትፈልጋለች። ዓለምም እናንተን ትፈልጋለች። ስጋም እናንተን ይፈልጋል። ሰይጣንም እናንተን ይፈልጋል። እግዚአብሔርም እናንተን ይፈልጋል። ዋነኛውና ምስጢረኛው የሆነው ጓደኛ ላንተ የሆነው ክርስቶስ ኢየሱስ ብቻ ነው። ለምን ጓደኛ የኖረ ጊዜ ብዙ ጓደኛ አለ። ሳኖረ ሲቀር በእጅ የሌለውን ነገር ቢታጣ ሁሉም ጥሎ ይሄዳል። ስለዚህ የዚህ ዓለም ኑሮ ጠፊ ናት። ለዚህ ዓለም ኑሮ ቢያንስ ጥቂት 60 70 80 የምንኖርበት ለጌታ አገልግለን ለጌታ ምስጋና አቅርበን ደስ ብለን አምልከን ብንሄድ ምን አለበት? ስለዚህ ባላችሁበት የትም ብትኖሩ እግዚአብሔርን ለማመስገን ወደ አላት። ስለዚህ አንድ ሰው ደስ ያለ ከኔ ጋር እግዚአብሔርን አመልካለሁ ብል ደስ ብሎኛል፣ እግዚአብሔር ለዚህ ሰዓትና ስለዚህ ደቂቃ ስላደረሰኝ በጣም ደስ ብሎኛል፣ ማመስገን ይፈልጋለሁ የሚል ሰው ካለ ደስ ብሎ ያመስገን። አለ ሃሌሉያ! ኢየሱስ ጌታ ነው። የጌታችን የኢየሱስ ክርስቶስ ስም የተባረከ ይሁን። እንግዲህ ለዚህ ሰዓትና ለዚህ ደቂቃ ወደ እግዚአብሔር ፊት ቀርበን ስለ እግዚአብሔር ድምፅ ለማውራትና ስለ እግዚአብሔር ሕልውና ውስጥ ገብተን እግዚአብሔርን እንድናመልክ ለዚህ ሰዓት ስለሰጠ እጅግ አድርጌ እግዚአብሔርን አመልከዋለሁ። እንግዲህ
የጠላት ወሬ ሊያቆማችሁ አይችልም። የጠላት አሉባልታ ሊያቆማችሁ አይችልም። የጠላት መብዛት አገልግሎታችሁ ላይ ተጽዕኖ ላሳደር አይችልም። ከፍታችሁን ይጨምራል እንጂ። ምናልባት በመጽሐፍ ቅዱስ ውስጥ አንድ ነቢይ እናያለን። ኤልያስ በነበረበት ጊዜ ላይ ኤልያስ ባገለገለበት ጊዜ ላይ በጣም ከባድ ጊዜ ነበር። እግዚአብሔር ተደበቅ ብሎ እንደ እግዚአብሔር ድምፅ የተደበቀ ነቢይ ነው። ደግሞ እግዚአብሔር በጊዜው ደግሞ ለመገለጥ ያስፈለገበት ጊዜ ላይ እነዚህ አብድዩና አካብ አካባቢያቸው ላይ የሚኖሩት እንዳለ ሳር በደረቀ ጊዜ ላይ ከብቶች የሚበሉበት ሳር ባጡበት ጊዜ ላይ ሰው የሚጠጣ ውሃ ባጣበት ጊዜ ላይ ፍለጋ ወጥቶ ነበሩ። እግዚአብሔር ስለደበቀው ማግኘት አልቻሉ። ቢያገኙ በዛ ባገኙበት ጊዜ ላይ የሆነ ነገር በሱ ላይ ለማድረግ ወይም ተጽዕኖ ለማሳደር ወይም ለማሰር ብዙ ፈልገው ነበር። ግን ሰዓቱ በደረሰበት ጊዜ ላይ እግዚአብሔር የመገለጫው ሰዓት እሱ የሚገለጥበት ሰዓት በደረሰ ጊዜ ላይ እንደዚህ ያለ ሄድና ለአካብ ተገለጣለ። እነዚህ ሁለቱ ፍለጋ በወጡበት ጊዜ ላይ አካብና አብድዩ ተመካከሩ። አብድዩ ማለት በዛኔ ጊዜ ኤልዛቤጥ ብዙ ሰዎችን አስበርክካ የራሷን ጣዖት እያስፈለገች እያስቸገረች በነበረችበት ጊዜ ላይ 50ዎቹን በዋሻ ደብቆ የእግዚአብሔር ሰዎችን ይመግብ የነበረ ሰው ነበር። ከዛ በኋላ አብድዩ አካብም በራሱ በኩል አንተም እኔም ወደዚህ ይፈልጋለሁ አለ። አካብም አንተም ደግሞ በዚህ ሂድ አለ። አካብ በራሱ ሄደ፣ አብድዩን በዚህ ሂድ አለ። ምክንያቱም አዛዥ ስለሆነ ንጉስ ስለነበረ አካብ የፈለገበት መንገድ እንዲሄድ ማዝ ይችላል። አዘዘበት። ከዛ በኋላ አብድዩን በራሱ መንገድ ይዞ መራመድ ጀመረ። እሱም መራመድ ጀመረ። ፍለጋ ላይ ናቸው። አሁን የእግዚአብሔር ሰው ተደብቋል። መፍትሄ በእጁ ላይ ያለ ሰው ተደብቋል። ከዛ በኋላ አብድዩ አገኘ። የእግዚአብሔር ሰው አንተ ነህ ብሎ ደነገጠ። ከዛ በኋላ እኔ ነኝ። የሚገለጥበት ጊዜ ሲደርስ እውነተኛ የእስራኤል አምላክ እውነተኛ ከሱ በቀር ሌላ አምላክ እንደሌለ ላሳውቅ ዘንድ እግዚአብሔር ልኮኛልና እግዚአብሔር ሂድና ለአካብ ተገለጥ ብሎኛልና ሂድና ለአካብ ተናገር አለ። አብድዩ በጣም ደነገጠ። ምክንያቱም ይሄ ሰው በመንፈስ ተነጥቆ የሚሄድ ሰው ነው። እንደዚህ አለ፣ ለምንድን ነው ምን አጠፋ አለ። ለምን ልታስገድለኝ ትሞክራለህ? እኔ እኮ የእግዚአብሔር ሰው ነው አለ። እኔ እኮ የእግዚአብሔር ሰው ነው፣ ለምንድን ነው እንድሞት የምታረገኝ አለ። አረ አይደለም፣ አንተ እኔን ስለፈለክ አይደለም የተገኘሁት፣ እንደዚሁ ብቻ እግዚአብሔር እንዳዘዘኝ በተደበቁበት ቦታ ላይ ያለው አይደለም ያገኘኝ። እግዚአብሔር ሂድና ለአካብ ተገለጥ ስላለኝ ነው። እኔ ልገለጥ እየመጣ ያለ እግዚአብሔር አዞ ወደ እኔ ያመጣው እንጂ ዝም ብለህ አይደለም የተገለጥኩት አለ። ከዛ እሺ በቃ እኔ ሄጄ ልንገር፣ የእግዚአብሔር መንፈስ አንተን ወስዶ ነጥቆ ወደ ሌላ አካባቢ ከወሰደስ በኋላ ለምንስ ታስገድለኛለህ? እኔ እኮ የእግዚአብሔር ሰው ነው። እቺ ኤልዛቤጥ የእግዚአብሔር ሰዎችን ባስቸገረችው ጊዜ ላይ የእግዚአብሔር ሰዎችን ባስቸገረችው ጊዜ ላይ 50ዎቹን
በዋሻ ደብቄ እያበላሁና እየጠበቅኩ ያለ ሰው እኮ ነኝ። ለምንድን ነው ለማስገደል እንደዚህ የምትለኝ? አንተን አሁን እኔ ሄጄ አለ ብዬ ብናገር የእግዚአብሔር መንፈስ ነጥቆ ወደ ሌላ አካባቢ ቢወስድ ልታስገድለኝ ነው አለ። ከዛ በኋላ አይደለም ሄድና ተናገራል። እንደዚህ አለ። እንደውም ኤልያስ እንደዚህ አለ፣ በእስራኤል አምላክ እምላለሁ አለ። ሂድና ንገረው፣ እግዚአብሔር ተገለጥ ስላለኝ ነው። ሂድና ለአካብ ንገረው አለ። ሶስተኛም ተደጋግሞ ነገረ። ምክንያቱም ይሄ ሰው እውነተኛ የእግዚአብሔር የሆኑ ሰዎችን በኤልዛቤል መንፈስ በሚስቱ መንፈስ ተይዞ ብዙዎችን ስላስቸገረ ብዙዎችን ገድሎ ስለጨረሰ ሰውየው ይፈራዋል። ምናልባት ምስጢሩ በዚህ በኩል ይወጣ ይሁን ብሎ በጣም ደንግጧል፣ ፈርቷል። ማራባሲ ክሬጀሌቬሴባ ከዛ በኋላ በጣም የሚያስደነግጥ ነገር ምንም አትቸገራል፣ ለምንም አትፍራ፣ ሂድና ንገረው እግዚአብሔር እንዲገለጥለት ነግሮኛልና ይገለጣለዋል። ብራዛ ካቪያ ጊዜያችሁ ሲደርስ የምትገለጡበት ጊዜ ሲደርስ ወደ በረከት የምትወጡበት ጊዜ ሲደርስ ምንም አይነት ነገር እናንተን ሊመልሳቸው አይችልም። ለምን? ወቅቱ ነው። ለምን? እግዚአብሔር ለእናንተ የተናገረበት ጊዜ ነው የደረሰው እንጂ ዝም ብሎ አይደለም። ማንም ጠላት እንኳ ሟርተኛ ክፋተኛ ቢኖርም ነገራቸው ወደኋላ ሊመለስ ይችላል። ከዛ በኋላ ሄጄ እናገራለሁ አለ። እውነትም በእስራኤል አምላክ ምላይ እንደሆነ እውነትም የእግዚአብሔር ሰው እንድሞት ማትፈልግ ከሆነ እውነትም እግዚአብሔር ሰው ኤልዛቤጥ ባስቸገረች ጊዜ 50ና 50ዎችን በዋሻ ደብቀ እንጀራውን እያስጎረስክ የኖሩትን ሰውዬ እንዳልሞት ፈልገ እንደሆነ ሄዳለሁ አለ። ሄደበት። አካብንም አገኘ፣ ነገረበት። አካብንም አግኝቶ በነገረበት ጊዜ ላይ አካብ መጣ። እንግዲህ ከኤልያስ ጋር ፊት ለፊት ተጋጠሙ። ማትራዘች ለቬሴ ክራቮማ ፊት ለፊት በገጠሙ ጊዜ አለ፣ አንተ እስራኤል አንተ አለ። ለሰውየው እኮ ነው እንደዚህ አለ። አንተ ነህ እንደ እስራኤልን እንደዚህ የምትገለባበጥ ብሎ ጠየቀው። ራሱ ይኸውልህ አምላኩን ሳይፈራ ሰውየው አምላኩን አልፈራም። የሚያስተዳድረው ንጉስ ስለነበረ በንጉሱ በኮንፊደንስ እንደዚህ አለ፣ አንተ ነህ እንደ እስራኤልን እንደዚህ የምትገለባብጠው አለ። ከዛ በኋላ የእግዚአብሔር ሰው ጊዜ ደርሶ የእግዚአብሔር ድምፅ ሰምቶ የመጣው ሊገለጥና እውነተኛ የእስራኤል አምላክ ለመግለጽ ለማሳወቅ የተነሳ በእግዚአብሔር ድምፅ ሰምቶ የወጣ እንደዚህ አለ፣ እኔ አይደለም አንተና ሚስቲ ኤልሳቤጥ ነው እስራኤልን እንደዚህ እየገለባበጣችሁ ያለው። አንተና የሚስቲ ሟርት የአባቶች ሁሉ ሟርት ነው እስራኤልን እንደዚህ የምትገለባብጡት አለ። የእግዚአብሔር ድምፅ ሰምቶ ስለወጣ ምንም አልፈራም። ወይ የእግዚአብሔር ድምፅ ሰምቶ መጥቷል፣ እርግጠኛ ነው። ለብዙ ጊዜ ተደብቆ በዋሻ ውስጥ በቁራ ማላሳካታ ጅላባ ባይገርማችሁ እውነተኛ የእግዚአብሔር ጥሪ በእናንተ ላይ ቢኖር እውነተኛ የእግዚአብሔር ሐሳብ በእናንተ ላይ ቢኖር መሳደድ ያለ ነገር ነው። መጠላት ያለ ነገር ነው። ስለተጠላ አትጠፋም፣ ስለተወደድክም ደግሞ አትሄድም ያለ እግዚአብሔር ሐሳብ። ሃሌሉያ! ኢየሱስ ጌታ ነው። ከዛ በኋላ እንደዚህ አለ። በጣም የሚያስገርምና የሚያስደነግጥ ነገር ይዞ እንደዚህ አለ። አሁን ሂድና ይኸውልህ 400 ሟርተኞች የምታስመልክ ሂድና እሷና ከሷ ጋር ሌላ የሚሰሩ የበዓል አማልክት 450 እና 450 ይኸውልህ አምጣ አለ። እንዳለ 800 አምጣ አለ። እውነተኛ የእስራኤል አምላክ እውነተኛ የእስራኤል አምላክ እውነተኛ አምላክ ማን እንደሚያመልክና የማን አምላክ እንደሚሰማ
ማክራጃላ ባሲ ፕሬቼ አምላካችሁ የሚሰማ አምላክ ነው። ጠላት ለጊዜ በአካባቢያችሁ ቢዘልም ጠላት ለጊዜ አካባቢያችሁ ላይ ኖሮ ብዙ ነገር ቢያወራ ካንተ ጋር ያለው ከነሱ ጋር ያለው ይበልጣል። ጉዳዩ የህዝብ ብዛት አይደለም። ጉዳዩ እውነተኛ የእግዚአብሔርን ማንነት ወይም የእግዚአብሔርን ዓላማ በልብ ውስጥ ያለውን ማሳየት ነው። ይህን ይዞ ነው ኤልያስ የተደበቀው። ሃሌሉያ! የዛሬ ኤልያስ እኔና አንተ ነኝ። የዛሬ ኤልያስ እኔና አንቺ ነኝ። ብራዛ ካቪያ ከዛ በኋላ እንደዚህ አለ፣ ሰብስቦ መጣ። እውነተኛ አምላክ እንዴት እንደሆነ ሊገልጽ ዘንድ ምን አይነት አምላክ ማምለክ እንደሚገባ ዘንድ አረጋግጦ ሊነግር ዘንድ ሰዎችንም አመጣ። ከዛ ተሰብስቦ 800 እንዳለ ተኮርፎ መጥቶ ሐሰተኛ ነቢዮች ማይረባ ነገር እዛ በኤልዛቤጥ መንፈስ ስር ተቀምጦ ለእንጀራ የሚተነቡት በእንጀራ ላይ ተይዞ የተቀመጡት ተሰብስቦ መጣው እንደዚህ። ከዛ በኋላ እንደዚህ አለ፣ እውነተኛ አምላክ ማን እንደሚያመልክ እውነተኛ የአምላክን ድምፅ ማን እንደምሰማ ባይዘወይ አንተ ለእግዚአብሔር የምትታዘዝ ከሆነ እግዚአብሔርም ለአንተ ይታዘዛል። ከዛ በኋላ እንደዚህ አለ፣ አሁን እውነተኛ እዚያ አካባቢ ወይታ በስቷል አለ፣ ኮሽኮሽታ በስቷል አለ፣ ትንቢት እያለ የሚያወሩ በስቷል አለ። ምንድን ነው የሚያስፈ አሁን የተጣራ ድምፅ የሚሰማ እውነተኛ አምላክን የሚያመልክ እውነተኛ ድምፅን የሚሰማ ነቢይ የምጠራበት ጊዜ ነው አለ። ከናንተ በኩልም በሬውን አዘጋጁ አለ፣ እኔም ደግሞ አደርጋለሁ አለ፣ መሰውያንም እንሰራለን አለ፣ ውሃዎችም በጋን ውስጥ እንጨምራለን አለ፣ ጉድጓዱንም እንቆፍራለን፣ በዛ ደግሞ ውሃውንም እናሞላለን አለ። በእሳት የሚመልስ አምላክ እናያለን። ከዛ የማን አምላክ እንደሚመልስና በእስራኤል ዘንድ እውነተኛ የእስራኤል አምላክ እንዲገለጥ ዘንድ ዛሬ እናደርጋለን አለ። ሰውየው ያባረረ ጊዜ እውነተኛ ትንቢት ሲናገር እኮ ተጠልቶ ተባሮ ሄዷል። ለ3 ዓመት ተኩል ሰማይና ምድር እንዳለ ዝናብ እንዳይመጣ ዘግቶ ነክቷል። ለምን? የእግዚአብሔር ድምፅ ሰምቶ ተደበቅ ባለበት ጊዜ ተደብቆ ነው ያለው። ዝም ብሎ አይደለም ሄደው። ከዛ በኋላ አደረጉበት። እንደውም እንደዚህ አለ፣ ዘና ብሎ የእግዚአብሔር እውነተኛ የእግዚአብሔርን ድምፅ የሚሰማ ሰው እውነተኛ እግዚአብሔር ከሱ ጋር መኖሩን የሚያውቅ ሰው ወዲህ አይልም። ምንም አይፈራም፣ ምንም አይደነግጥም፣ ምንም አይነት ፍራቻ ውስጥ አይኖርም። ለምን? እውነተኛ አምላክ ከሱ ጋር መኖሩን ያውቃል። ከዛ በኋላ እንደዚህ አለ፣ እናንተ ብዙዎች ስለሆነ እንደዚህ አለ፣ ብዙዎች ስለሆናችሁ እናንተ ጀምሩ አለ። እናንተ ብዙዎች ስለሆነ ምን ነው? እናንተ ጀምሩ። ብዙዎች ስለሆናችሁ ምን አድርጉ? ጀምሩ። እሺ ብሎ ጀመሩ። መጮህ ጀመሩ፣ ጩኸት ጀመሩ፣ ራሳቸውን በድንጋይ ማባጨቅ ጀመሩ። የት ነው የሚመጣው? ውሸት። እንጨት አምላክ ይሆናል መች? ሰው አምላክ ይሆናል መች? ፎቶ አምላክ ይሆናል መች? ሃሌሉያ! ኢየሱስ ጌታ ነው። የጌቶች ሁሉ ጌታ ነው። የእስራኤል አምላክ ባንተ ዘንድ ዛሬ ይገለጣል። እውነተኛ የያዕቆብ አምላክ የይስሐቅ አምላክ በሕይወት ላይ ዛሬ በኢየሱስ ስም ይገኛል። ከዛ በኋላ በጣም የሚገርምና ሸክ የሚያደርግ ጮሁበት ይላል። ብዙ አደረጉበት ይላል። ከዛ በኋላ ምንም የሚመልስ ነገር አልነበረም አለ። ኢየሱስ በጣም ይገርማል። ምንም ነገር አልነበረም ይላል። የሚገርመው ነገር ላሲ ፕሬጃላቫሲምባ የሚገርመው ነገር ኤልያስ በነሱ ላይ ዛተበት ይላል። ምን ብሎ? ምናልባት አምላካችሁ ተኝቶ እንደሆነ ቀስቅሱ፣ ጮሁ። ምናልባት ወንዝ ሄዶ ከሆነ እስኪመጣ እስቲ ጮሁ። ለምን? አምላካቸው ስለሆነ እኮ አምላክ ድምፅ ይሰማል አይደል እንዴ? እንደሚሰማ ለማየት እኮ ነው እንደዚህ የሚፎክሩት።
ኢየሱስ እውነተኛ አምላክ እውነተኛ የሆነ አምላክ በውስጥ ካለ በጠላቶች ላይ እንደዚህ ትቆራል። በጠላቶች ላይ እንደዚህ ትዝተዋል። ወይ የያዘውን አያውቅማ። ሰይጣን የሆነን ጊዜ ላይ የሆነ ነገር ሊያደርግብህ ይችላል፣ ግን አይዘልቅም። የክርስቶስ እስከ መጨረሻ ነው። መንግስት ሰማያትን ብትፈልግ በመንገድ ብትኖር የተጠማ ብኖር ወደ እኔ ይምጣ ያለ መጽሐፍ ሲናገር እንደዚህ ያለ ማንም የተጠማ ብኖር ወደ እኔ ይምጣ እኔም አሳርፋለሁ። የኛ እግዚአብሔር የሚያሳርፍ ነው። የኛ እግዚአብሔር የሚዋሽ አይደለም። የኛ እግዚአብሔር እውነተኛ አምላክ ነው። ሃሌሉያ! ኢየሱስ የጌቶች ሁሉ ጌታ ነው። ኢየሱስ የአማልክት ሁሉ አምላክ ነው። ከዛ በኋላ በጣም የሚገርምና የሚያስደነግጥ ነገር እንደዚህ አለ። እስቲ እንደገና ቀስቅሶ ምን ሆኖ ነው? ምናልባት ወንዝ ሄዶ ነው? ተኝቶ ነው ወይ ደክሞት ይሆናል? እስቲ እንደገና ቀስቅሶ ምናምን አለባቸው። የት ይመጣል? ከዛ በኋላ ጊዜው ሲደርስ ዘና ብሎ ተኩራርቶ እንደዚህ አለ። እስቲ እዚህ ጋር ትንሽ ያዝ አድርጉ አለ። እስቲ ትንሽ ያዙ አለ። ትንሽ ያዝ አድርጉ፣ ትንሽ ያዝ አድርጉ። በቃ ትንሽ የእናንተ አምላክ ሊሰማ አልቻለም። እስቲ እውነተኛ አምላክ የቱ እንደሆነ ልገልጥለት ላሳያችሁ አለ። ውሃውንም ጨምሮ አለ በጋን መሠዊያንም አሳምሮ ሰሩለት። በጋኑ ውስጥ በጉድጓድ ውስጥ ድንጋይም ባስቀመጡበት ውሃውንም ሞሉበት። እንደገናም ጨምሮ አለ። ለምን? ትንሽ ስለሆነ ነው። ያንተ ቶሎ ብሎ እንደውም እሳት የያዘው ሊሉም ስለሚችሉ መሰለኝ። እኔ እንደ ሐሳብ አልተጻፈም። እስቲ ጨምሮ አለ። እንደገና ሌላውንም ደግሞ ምን አድርጉላ? ጨምሮ አለ። ሃሌሉያ! በጨመሩበት ጊዜ ላይ ማታዛ ብራካጂ ላቫ ሶፕሮቶፊያማ በጨመሩበት ጊዜ ላይ ሁሉን ነገር አሳምሮ መሠዊያን ሰሩበት። ከዛ በኋላ እንደዚህ አለ። እጁን ወደ ላይ ነሳና በጣም የሚገርም ነገር እሱ የጸለየው ጸሎት ልንገራቸው። እንደዚህ አለ። የአብርሃም የያዕቆብ የይስሐቅ አምላክ ስለሰማኸኝ አመሰግናለሁ። ከዚህ በፊት ሰምታል ማለት እኮ ነው። ለምን? ስለሰማኸኝ አመሰግናለሁ አለ። ሰምቶ ነው የመጣው። ከዛ አውርድ እኮ አለ። ምንም አላለም። የአብርሃም የያዕቆብ የይስሐቅ አምላክ ክብርን ስለገለጥከው አመሰግናለሁ። ገና ምንም አልወረደም። ሰምቶ ወጥቷል ሰውየው። ከዛ ሰምቶ ወጥቷል ከተደበቀበት ከዛ ዋሻ ከቆየበት ቦታ ላይ ምን አድርጎ ወጥቷል? ድምፅን ሰምቶ ወጥቷል። የራሳቸውን አምላክ ጠርቶ ከደከሙ በኋላ ጠርቶ ከደከሙ በኋላ ማላባጃላ ሲባ ተንበረከከ በእግዚአብሔር ፊት። የአብርሃም የይስሐቅ አምላክ ስለሰማኸኝ አመሰግናለሁ። ክብርህን በዚህ ሰዓትና በዚህ ደቂቃ እንድታሳይ እጸልያለሁ። በኢየሱስ ስም ክብርህ ይገለጥ። እሳቱ ከላይ መጣ። የሚገርመው ነገር የእሳት ውስጥ የነበረው ከነ ድንጋይ ባላ ይላል መጽሐፍ ሲናገር። ሃሌሉያ! የእግዚአብሔር ክብር ሲገለጥ እውነተኛ የእግዚአብሔርን አጀንዳ ይዞ የሚሄድ ሰው እግዚአብሔር ራሱ ይሰማዋል። በደቂቃ ሰማበት። ሰዎቹ ደነገጠ። እንደዚህ አለ። በጣም የሚገርም ነገር እንደዚህ ነው ያለው። ብራስ ተረጀሌቬሴ ፕሮኮቮ ሶፕራዲያሞ እነዚህን ያዙ አለ። እነዚህ ውሸታሞቹን ያዙ አለ። እነዚህ ማይረቦትን ያዙ አለ። አንድ ላይ አጠራቅሞ አለ አረዳቸው አለና ጨረሳቸው። 800 የእግዚአብሔርን ስም የሚያሰድቡ ለእንጀራ የሚተነብዩት፣ ለልብስ የሚተነብዩት፣ ለብር የሚተነብዩት
አንድ ቦታ እረፍት ያለበት ቦታ ተቀምጦ የራሳቸው ተድላን እያዩ የእግዚአብሔር ክብርን የሚያቃልሉት የእግዚአብሔር ኃይልን የሚያቃልሉት እነዚህን አንድ ላይ ሰብስበዋል። ማታ ካቫጀሌቤሴ ፕሮቶቮሶ አንድ ላይ የያዛቸውና አሳረዳቸዋል። ድምጥ ማጥና መጣ። ውሸተኞች፣ ሟርተኞች፣ ደጋሚዎች በጌታ በኢየሱስ ስም ባንተ ላይ የተቀመጠው ኃይል የተነሳ ዘንድሮ ይታረዳሉ። ዘንድሮ ሟርተኛ፣ ድግምተኛ፣ የኤልዛቤል መንፈስ የያዘ አገልጋዮቹን እየያዘውን እየጣለ የለመደ ማቲካ ቭራሴ ፕሬቴቬዙ በአሚያ ኢባዳሴቴ ቬጂላ አሶኮቦ ብራታ ቬ ኢብላንሳቲካ ብሮቶቶቬ ኢላ ብራንዳሲ ፕሮቶቬግ አልዶሶቶቬጄቤ ብራታታቬ ኢምብራናሲ ካሎሶቶቬጄምባ ዘንድሮ በጌታ በኢየሱስ ክርስቶስና ስልጣን ይታረዳሉ። በስራሽ የሟረተ፣ በህይወትሽ የሟረተ፣ በትዳር ላይ የሟረተ፣ በትዳር ላይ አክራዲ አሱፕራዚቮ ሎሶቶ ቪምባ በሚገለጠው ባንተ ክብረት ባንተ ላይ የሚገለጠው የእግዚአብሔር ክብር የተነሳ ዘንድሮ ይታረዳሉ። አው ጠላት እያየ፣ ሟርተኛው እያየ፣ ደጋሚው እያየ ጥሰት ይሄዳል። የሚያስቀሩት የሚያስሩት እያለ ሉቶቮሶ ፕራካቪምባ እስከ መቼ ነው የት ትሄዳለች ያሉት እያሉ ጠርምሰሽ ወደ ክብርሽ ትሄዳለች። ጠርምሰሽ ወደ ክብርሽ ትሄዳለች። አታገለግልም ያለው ማን ነው? አታገለግይም ያለው ማን ነው? በር አይከፈትልሽም ያለው ማን ነው? ለጊዜ መደበቅሽ መጥፋት አይመስልም። በዛን ጊዜ ላይ እነዚህ የተመቻቹ ለኢንጀራ ራሳቸውን አስማምተው በኤልዛቤል መንፈስ ስር የተቀመጡት እኮ ተገልጠው ነበረ። በራሳቸው ጊዜ ማለት ነው። ሰው በራሱ ጊዜ ራሱን ከመግለጥና እግዚአብሔር በራሱ ጊዜ ሰውን ከመግለጥ ትልቅና ኃይለኛ ነገር መካከል አለ። ለምን? እግዚአብሔር ራሱ አንተን ሲገልጥ ማንም ሊያወርድ አይችልም። ለምን? ጊዜህ ነው። ለምን? እግዚአብሔር ተገለጥ ያለበት ጊዜ ላይ ነው። ለጊዜ ባለበት ሲቹዌሽን ካለማስማማት የተነሳ የሆነ ቦታ ተደብቀ የሆነ አካባቢ ላይ ተደብቀ ልትኖር ትችላለህ። ለሆነ ጊዜ መደበቅ መጥፋት አይመስልም። አንዳንዴ ሰዎቹ አገልጋዮች የእግዚአብሔርን ድምፅ ሰምቶ ለጥቂት ጊዜ ወደ ራሳቸው ወደ ቤት ተመልሶ ጸሎትን ሲጀምር ያቋረጠ ወይም የጠፋ ይመስለዋል። አይደለም፣ የእግዚአብሔር ድምፅ ሰምቶ ነው። እውነተኛ የእግዚአብሔር ድምፅ የሰማ ሰው፣ እውነተኛ ለእግዚአብሔር የሚታዘዝ ሰው መቼም አይጠፋም። ዘበት መደበቅሽ መጥፋትሽ አይደለም። ወደ ቤት መመለስሽ መጥፋት አይደለም። ወደ ቤቴ ወደ ራሴ መመለሴ መጥፋት አይደለም። እግዚአብሔር የራሱን የሆነ ልጆችን ለጥፋት አሳልፎ አይሰጥም። ሟርተኛው ለጊዜ ሊያሟርት ይችላል እስከሚገለጥበት። እኛ የምንኖርበት አካባቢ ላይ እንደዚህ የሚባል አባባል አለ። ሲኩ የሚዝን አርቢን ይላል። የሌባ ቀን አርበኛው ነው ይላል። ምን ማለቱ ነው? ብዙ ጊዜ ቢሰርቅም፣ ለብዙ ጊዜ ነገርን ባበላሽም፣ ለብዙ ጊዜ ሰውን እየወጋ በኮርነር ላይ ቢጠብቅም አንድ ቀን መያዙ አይቀርም። ያለ እግዚአብሔር ፍቃድ አንቺን ያሰረ፣ ያለ እግዚአብሔር ፍቃድ አንተን ያሰረ እንዳትሄድና አሉ ከብራሲታ ጁላ ባሰከቬጃ ወደ ግቢ ወይም ወደ ግበሽ እንዳትደርስ የሚከለከሉት መንገድ ላይ ወጡ አትለፍ አትሂድ ምናምን የሚሉት ለጊዜ ነው። ግን ሲኩ የሚዝን አርቤን አራተኛው ወይም የመገለጥ የእግዚአብሔር ኃይል በደብል ፖርሽን በአንተ ላይ ሲመጣ የፈለገ ግድብ ቢያስቀምጡም አንተን ሊይዙ አይችልም። የፈለገ ባውንዴሽን በፊት ለፊት ቢሰራ
አንተን ሊይዝ አይችልም። ኤልያስ ባባረሩ ጊዜና በፈለጉበት ጊዜ ላይ ስለተደበቀ አልተገኘም። ባውንዴጅ ወይም የሆነ ነገር ለማስቀመጥ ወይም ለማሰር ነበር የፈለጉት፣ ግን እግዚአብሔር ለጊዜ ደበቀ። እግዚአብሔር የደበቀው እግዚአብሔር እንዴት እንደሚያበላ ያውቃል። እግዚአብሔር ለጊዜ ወደ ቤትሽ ተመለስ፣ ለሰዓታት ወደ ቤትሽ ተመለስ ማለቱ ጥፊ ማለት አይደለም። ኤልያስን ተደበቅ፣ ወደ ኦፈር ጉድጓድ አካባቢ ሸለቆ አካባቢ እዛ ሄደ ተደበቅ ማለት ጥፋ ማለት አይደለም። የሚበላበት ነገር የለም ይቸገር ማለት አይደለም። እግዚአብሔር ብቻውን ታምረኛ አምላክ ነው፣ ኃይለኛ አምላክ ነው። ማንም ከሱ ጋር ቆሞ ሊከራከር የማይችል ሰማይና ምድር የሚንቀጠቀጡበት አላሱካቱ ቬጀለ አማሳ ፕራታፋሚያ ሰው በፊቱ መቆም የማይችልበት ተራራና ሸለቆ የሚንቀጠቀጥበት አንድ ጊዜ ይህን ኃይል ተቀብሎ ኤልያስ የኤልዛቤትን ዛቻ ሰምቶ በሸሸበት እግዚአብሔር እንደዚህ አለ፣ ተነሳለ ሩታ ቫጀከ ፕራዚካ ቪምባ ገና ከጉልበት የሚፈልቁ ነቢያቶች አሉ። ገና የእግዚአብሔር መንግስትን የሚሰሩ በኃይል ታጥቆ የተነሱ ብራታሲ ኢሉካ ቪጃሊናማ ኤልዛቤትን ፈጥፍጦ ከነጨራሹ የሚያጠፉት ከጉልበት አለ። ተነስና ብላ አለ በተኛበት። ቃልን የበላ ሊሞት አይችልም። ቃልን የበላ ሊወድቅ አይችልም። አሩታ ከቪምባ እኛ ክርስቲያኖች ሉካ ብራዚታ ቫሲፕሬ ከቪምባ ውሃ በሌትር እንደምንለካው እኛ ክርስቲያኖች የምንለካው በቃሉ ነው። ቃል ያለው ይሻገራል። ቃል ያለው ያልፋል። ብራስቴጄ ኢምባስኮ ቮሎቦሶ ፕራታቪምባ በቃል ውስጥ ተመሳጥረው በጣም የተሰራ እንደዚህ አለ። ይኸውልህ ተሳለ ብራካቪምባ ብላ አለ። የምትሄደው ረጅም መንገድ ነው አለ። የምትጓዘው ረጅም መንገድ ነው አለ። አትዘጋይ፣ በደም አድርገህ ብላ አለ። ተነስቶም በላ። ውሃንም አይቶ ጠጣበት። ላታካቪጃ ሉናማ የጠጣበት ውሃ ለጥቂት ቀናት የሚሆን አይደለም። የጠጣበት ውሃ ማለት ነው ተመልሶ የሚጠፋ አይደለም። 40 ቀንና 40 ሌሊቱ ነው ሙሉ ይላል ተጓዘ ይላል። ከዛ በኋላ ስሙ የእግዚአብሔር ክብር ሲገለጥ፣ ስሙ የእግዚአብሔር ኃይል ሲገለጥ፣ ከዛ በኋላ እየሄደ እያለ በተራራ ላይ በወጣበት ጊዜ ምን ትፈልጋለህ አለ። የእግዚአብሔር ክብርን እፈልጋለሁ አለበት ጊዜ ላይ የእግዚአብሔር ክብር መጣላል። በኃይል መጣላል። ነፋስ መጣላል። ተራሮች ተንቀጠቀጡ ይላል። ድንጋዮች ተሰባበሩ ይላል። ግን እግዚአብሔር አልነበረም ይላል። እሳትም መጣላ ድንጋዮችን ፈጠፈጠ ያለ እግዚአብሔር ግን አልነበረበትም በዛ ላይ አለ። ንፋስ መጣለ። አውሎ ንፋስ መጣ። ተራራ ድንጋዩን አንቀጣቀጠ። እግዚአብሔር ግን በዛ ውስጥ አልነበረ። ከዛ በኋላ ትንሽ ቀስ የሚል ድምፅ መጣለ። ላታካጃላፊያ የእግዚአብሔር ክብር ሲገለጥ ተራራቸው ይሰነጣጠቃል። የእግዚአብሔር ኃይል ሲመጣ ኤላኩ ብራዳቫሲ ፕሬቼኬቬንደማ ድንጋዮቹ ይሰነጣጠቃል። የእግዚአብሔር ክብር ፊት ሊቆምና ሊይዝ የሚችል የለም። ሃላታ ባጂ ላብሮሶ ኮቮጆ ፕራናንዚያ ከዛ በኋላ መፍትሄ በእጅ ያለ ሰው የምድርቱን መፍትሄ በእጁ ላይ ያለው ሰው በጣም ይገርማል። መፍትሄ ላካታሽ ላባሲ አኩራች ላባ ኦሮቶ ኮሎቦ ኮሾሎ ደቦሳ ብራጋላሽ ላባሲ ብራና ማሲባ ከዛ በኋላ እንደዚህ ያለ አሳረዳችሁ እንዳለ ልክን አስገባቸውላል። ከዛ በኋላ እንደ ልማዱ ወደ ተራራ ሄደ። ለምን ቁልፍ እኮ ነው ያለው። ለምን ለ3 ዓመታት በሙሉ ለ3 ዓመታት
ለሶስት ዓመት ተኩል በሙሉ ብራታ ጃላባሽ የእግዚአብሔር ክብር የእግዚአብሔር እሳት የእግዚአብሔር ኃይል ባሪያውን ይዞ ከዛ በኋላ ተራራ ላይ ወጣ። አሁን ምን ላመጣ ነው? ችግር የሆነው በዛ በዘመኑ ጊዜ ላይ ችግር የሆነው ሰው ሊበላ ያልቻለበት ዝናቡ ቆሞ ከብቶች እያለቁ ባሉበት ወራካል ቁልፉን ይዟል። እንደዚህ ቁልፉን ይዟል። ማቻካ ብራቻላ ሸለደ ፈሸደ ማማሱካ ወሩቶ ዘኮቨጂ ማርዳቻላ አንድ ጥያቄ አንድ ኤግዛምፕል ለእናንተ ሊስት በእናንተ እጅ ላይ ያለው ኪ አሁን ይሄ የመኪና ቁልፍ ነው ልበል። ይሄ መኪና ቁልፍ እኔ መኪናዬን ስከፍት አንደኛው መኪና ባንድ በኩል ራይት በኩል ያለው እንደዚህ ቢከፍት አንድ ላይ የአምስት በር ነው የሚከፍተው። 5 በር አንድ ላይ ይከፍታል። እኔ አንዱን እንደዚህ ሲከፍት 5ቱን በር አንድ ላይ ይከፍታል። ይሄ አንድ ቁልፍ ነው ያለው። የአንድ መኪናዬን እንደዚህ ሲከፍተው ራይት ገብቼ አንዱን እንደዚህ ሲከፍት 5ቱን በር ነው አንድ ላይ የሚከፍተው። በኔንም ይከፍታል። በዛ በኩል ያለው የሌፍትንም የወዳለኛ በዛ በኩል በዚህ በኩል የወዳለኛውን አንድ ላይ ነው የሚከፍተው። እንደዚህ 5ቱን ይከፍታል። ኤልያስ በእጁ የያዘው ቁልፍ እግዚአብሔር አሳልፎ የሰጠው ቁልፍ የብዙ የአራዊት አንድ የአዋፎች 2 ጫካ ውስጥ የሚኖሩት እንስሳት በሙሉ 3ኛ የቤት እንስሳቶች በሙሉ እሱም ብቻ አይደለም የሰዎችን ሁሉ ቁልፍ በእጁ ላይ ይዟል። እንዴት አድርጎ እንግዲህ ዝናብ በምድር ላይ ከጠፋ በሳይንስ ላይ እንደዚህ ይላል what is essential ይላል በጣም it is very essential for human life ይላል። essential በጣም አስፈላጊ essential it is very very needed because without water no any life ስለዚህ ነው ብዙ ጊዜ ውሃ ከመንፈስ ቅዱስ ጋር ይመሳሰል። ለምን መጽሐፍ ሲናገር እንደዚህ ይላል በመጀመሪያ ጊዜ መንፈስ ቅዱስ በውሃ ላይ ተንሳፎ ነበር ይላል። ውሃ መንፈስ ቅዱስም በሰው ህይወት ውስጥ ከሌለ ሰው እንደዚህ ነው የሚደርቀው። አለ ይመስላል አይደል? እንደዚህ ሲሄድ ፊት ምናምን ተጣጥቦ ተቀባብቶ መሄድ ይችላል። ግን መንፈስ ቅዱስ ውስጥ ስለሌለ ምን ደርቆ ነው የሚሄደው እንደዚህ። እኔና አንቺ ግን መንፈስ ቅዱስ በውስጣችን ስላለን እዛምብናል። ምንም የተቀበለው ነገር እኮ የለም። nothing we are point on our face. This is the grace of Lord. This is the grace of Holy Spirit. It's taken from Lord at the Pentecost days. That way we are pretending with Jesus. If you have Jesus on your life, no any matter on your life, because he is a protector, because he is shepherd us. እውነተኛ እግዚአብሔርን የሰማ
ወገኖች ልናገራቸው ማታካቻላ ባሲ ብራቻላ ፊያማ I'm feeling amazing grace of Lord now. ምንም የሰው ወሬ የሰው ኩሽኩሽታ አትስሙ። እግዚአብሔር ብቻ ከእናንተ ጋር ካለ ምንም አትፍሩ። ግፍያ የቅባቱ ሁኔታ ነው። ግፍያ ፊት ለፊትን ያለው ትልቅ መድረክን አይቶ እየደነገጠ ነው። ስለዚህ ኢየሱስ እኮ ስለዚህ እኮ ነው ኢየሱስ እንደዚህ ያለ እንደዚህ ያለ ነቢዩ ካለ ሀገሩ በቀር ሳይከበር አይቀርም አለ። ሁለተኛ ስለ ጽድቅ ማንም ሰው ቢገፋችሁ ማንም ሰው ቢጠላችሁ ደስ ይበላችሁ። ለምን? እቺ ምድር እቺ ዓለም እኔንም ምን አድርጋለች? ጠልታለች። ስለዚህ ሰው አንቺን መጥላቴ ሰው እኔን በመጥላቴ ምንም ሊያመጣ አይችልም። እግዚአብሔር ብቻ አይጥለኝ። እግዚአብሔር ደግሞ የራሱ የሆነውን ይወዳል። ማንም ሸክም የከበደ ሁሉ ወደ እኔ ና እኔም ደግሞ አሳርፋለሁ። በጌታ በኢየሱስ በክርስቶስ እናርፋለን። ዳዊት እንደዚህ ያለ ቆይቼ የእግዚአብሔር ደጅንም ጠናሁ፣ እሱም ዘንበል አለ። ኢየሱስ ደስ ይላል። ከጌታ ጋር መኖር ከኢየሱስ ጋር ኑሩ ይሻለኛል ይሻለኛል። ከኢየሱስ ጋር ኑሩ ይሻለኛል። ከአባት ጋር ኑሩ ይሻለኛል ይሻለኛል። ከኢየሱስ ጋር ኑሩ ይሻለኛል። ከአባት ጋር ኑሩ ይሻለኛል ይሻለኛል። ከኢየሱስ ጋር ኑሩ ይሻለኛል። ከአባት ጋር ኑሩ ይሻለኛል ይሻለኛል። ከኢየሱስ ጋር ኑሩ ይሻለኛል ይሻለኛል። ከኢየሱስ ጋር ኑሮ ይሻለኛል። ከእግዚአብሔር ጋር ኑሮ ይሻላል። ወንድም እኔ ልንገርህ፣ በኢየሱስ ሆነ መጠላቴ ከኢየሱስ መስመር ላይ ወጥተህ ከምትወደድ ወደ ኢየሱስ መንገድ ተመልሰህ ተጣላ። ከኢየሱስ ጋር ሆነ ሰዎች ጋር ሆነ መሳካት ከኢየሱስ ጋር ስትመለስ አለመሳካት ስለሚሆን ከኢየሱስ ጋር ሆነ ከስጋ የሚመጣውን ስኬት ብትጠላ ተድላ ነው። መሻገር ነው። Don't be worried. God has plan for you. ያለ ፕላን አይደለም። በይዘው እየተጠላው ነው። የተጠላው ያለ ፕላን አይደለም። አረጋግጦ ፊት ለፊት ያለውን ነገር ያያል፣ ያውቀዋል ነገ የት እንደምደርስ። ግን እንደዚህ አድርጎ ይዘዋል ወይ? He don't want to you pass through before of his ወደ ኋላ ሆኖ መጠናትና መጠነከር አለበት። እኛ የምንጠነክረውና እኛ ምን በስለው በክርስቶስ ቃል ብቻ ነው። ቃሉን በልቡ የተጸነሰ ቃሉን በልቡ የሞላ ምንም አይነካነክ። ብትደክምም ሁሉ እግዚአብሔር ያነሳል፣ ያውቅበታል። ለዛ ነው ደካሞች ይላል። እናንተ ደካሞች ሸክም የከበዳችሁ ሰው ብጠላም ና ወደ ክርስቶስ አንተ
ክርስቶስ ይሸከምል። አባት እኮ ነው። አባት ልጅን አይጣል። ሆራሳ ባጃካሲ የጠላት አሉባታ ወደኋላ አንተን አይመልስም። አሁን እንደዚህ ብዬ ልተነብይ ነው። ለብዙ ጊዜ ጠላት ሊያስቸግር ሊሆን ይችላል። ለብዙ ጊዜ ጠላት በትዳራችሁ ላይ ችግር ሊያመጣ ሊኖር ይችላል። ለብዙ ጊዜ ጠላታችሁ የስራችሁን በር ሊይዛችሁ ይችላል። ግን እግዚአብሔር በጊዜው ሲገለጥ ራሱ ይተዋል። ለብዙ ጊዜ ይኸውልህ በኤልዛቤል ስር ተቀጥሮ ይኸውልህ የሚሰሩት ነቢያቶች ለብዙ ጊዜ የራሳቸውን ሀሳብ እየተነበዩ ኖሮ ነበር። ግን ጊዜያቸው ደረሰና ኤልያስን ላክ፣ ከደበቅበት ውጣ ይላል። አንድ ያስቀመጥክበት አንድ እግዚአብሔር ነጥሎ ያወጣና መክፈቻን እንደዚህ አድርጎ ያስረክባል። this is the bunch of keys። አንዴ እኮ ነው አስረክበው እንደዚህ ደብቆ ይሰራል እግዚአብሔር። አንዳንዴ ይሄ መክፈቻ አሁን ኮፒ ለማድረግ ስትፈልግ በጣም አድርጎ ነው የሚሰሩት። ምናምን እንደዚህ አድርጎ ይሰራሉ ያለው ማሽን ነው። ለምን ሄዶ እንዲከፍት ካልተሰራ አይከፍትም። እግዚአብሔር አንዳንዴ በህይወታችን ነገር ላይ የሚያስፈልገውን ነገር ስላለ ለመጥረግና አሳምረው አንተን አስውቦ ለማውጣት ሲል ያቆያል በጓዳ። ግን የምትገለጥበት ጊዜ ለጠላት ጉድ ይሆናል። ግን አንተ በከፍታ ላይ የምትረግጥበት ጊዜ ላይ ጠላቶች በእግርህ ስር ይወድቃል። ክርስቶስ ተመቶ ተደብድቦ ተይዞ በተሰቀለበት ጊዜ ላይ ጠላት ሁሉ ጩኸቱ እንዴት ነው ብሎ ጮሁት። ልክ ግን ክርስቶስ ተሰቅሎ ከእግሮቹ ከተወጋበት ከእጆቹ ደም ወደ መሬት ሲንጠባጠብ ጠላቶች መጮህ ጀመሩ። ጩኸታቸው በዛ። ለምን? ደሙ ኃይል አለው። ለምን? ደሙ ሕያው ነው። ለምን? ደሙ ያነጻል። ለምን? ደሙ ውስጥ ኃይል አለው። በዛ ደም ነው እኛ የታጠብነው። ክርስቶስ ይሄን ሰውነቱን ያለውን ነፍስ እስከሚሰጥ ድረስ በመስቀሉ ላይ እንደዚህ ተሰቅሎ አንተን መሸከም ይጥላል። መሸከም እኮ ባይፈልግማ መጥቶ ራሱን አይሰዋም ነበር። ደሙን ነፍሱን እስከሚሰጥ ድረስ እንዲሁም ዓለሙን ወዷል ይላል። ተወደናል። በማን? በክርስቶስ። ሃሌሉያ! ኢየሱስ የጌቶች ሁሉ ጌታ ነው። የኃያላን ሁሉ ኃያል ነው። ስለዚህ የጠላቶች ጩኸት ወደ ኋላ ሊመልስ አይችልም። የጠላቶች ጩኸት አንተን ሊመልስ አይችልም። በውስጥ ያለው እሳት እንደ ትልቁ እሳት ገሞራ አንድ ቀን ብሎ ፈልቆ ሲወጣ ይንገባገባሉ፣ ይደርቃሉ። ለምን? ጊዜ ደርሷል። ውስጥ ያለው እኮ ተበልቶ እንደዚህ ነው የተቀመጠው። ከዛ በዛው እሳት ገሞራ እዛ እታች መሬት ላይ እንደዚህ ከሙቀቱ የተነሳ ሙቀቱ እሳቱ ነው። እሳቱ እንደሚግል እንደሚንጠባጠብ ውሃ ነው። እሳት ይወጣል። በተፈነዳበት አካባቢ ላይ አገርን ታጠፋል፣ ታደመስሳለች። ምንም አይችልም። ውሃ ራሱ ታጠፋለች። በዚህ ጊዜ ላይ ብዙ ነገር ወሬ ምናምን ሊያወሩ ይችላል። እነዚህ ደግሞ አንቺ ስትገለጽ ወይም አንተ ስትገለጥ አንድ ላይ ተርመስምሶ ይጠፋል። ስለዚህ እጅግ አድርጌ አመሰግናለሁ። ከዛ በኋላ አንድ ቀን አጠቃላይ ቃሉን ልጨርስ። ከዛ በኋላ ስለ ቁልፉ ነበር ልጨርስ። ኤልያስ የነበረው ቁልፍ ነበር። አሁን በዛን ጊዜ ችግር የሆነ ነገር አንድ ነው። ምንድነው? ዝናብ የሚባል ነገር ምንም የለም። ስለዚህ ቁልፍ ያለው ሰው መጥቷል፣ ከተደበቀበት ቦታ ወጥቷል። የሚያስፈልገው አሁን አንድ ነገር ብቻ ነው፣ ሄዶ መክፈት ብቻ ነው።
ሊከፍት እኮ ነው። ከዛ ይሄን ሁሉ እግዚአብሔር በእሳት በወረደበት ጊዜ ላይ እሳቱ ከነ ድንጋይ በበላበት ጊዜ ላይ ተደነገጡ፣ አስጨረሳቸው። ከዛ በኋላ እንደዛ አካብን አለ ና ከኔ ጋር ወደ ተራራ ናውጣ አለ። ከኔ ጋር ናውጣ አሁን አለ። አሁን ሊከፍት ነው አለ። ሊከፍት እኮ ነው። ማታ ብሮሶቶ ቬጀሌ በሰክሬጀቬኔ ዛሬ በጌታ በኢየሱስም በእጃችሁ የሚገባው አንድ ቁልፍ አይደለም፣ የብዙ ጌቶች ይገባል። የመኪና ይገባል፣ የምናምን ማላታ ዛፕራካጆሎቦ ኮቬጀሌ በሲቢያ ቁልፍ በጌታ በኢየሱስም በእናንተ የመክፈት በራችሁን የምትከፍቱት ይኸው አንድ በጌታ በኢየሱስ ክርስቶስ ስም የስራችሁ በር የምትከፍቱበት፣ ሁለት የአገልግሎታችሁ በራት የሚከፈትበት፣ አራት በዓለም ላይ የምትገለጡበት ማራታዚ ፕሮጀ ክፈት ማቱ ካቪጃ ሉናማ ማሩ ካቪያ ከቁጥር በላይ የሆነ ቁልፎች በጌታ በኢየሱስ በእጅ ላይ ገባ። ይኸው የትልቅ በር ነው ገባ በእጅ ላይ የስራ በር ተመለስ። የበረከት ገባ። የመኪና ማኩራዙ ጋጂላ አሮሶቶቪና አመን ብለ ተቀበል። ቶሎ ቶሎ ብለ ማስቱ ፕራካቪያ ለሚያመኑት ሁሉ ይቻላል ተብሎ እንደተጻፈው ገባባችሁ። ትልቅ ዋነኛና ትልቅ የትዳር በል፣ የልጆች በል፣ የመኪና በል ማሉ ካቱጃላ ባሲ ፕራዲያም የጌት በል በኢየሱስ ክርስቶስ ስም ተከፈተላችሁ። በኢየሱስ ስም ተከፈተላችሁ። በናዝሬቱ ጌታ በኢየሱስ ስም ተከፈተላችሁ። ብራሱ ከፊምባ ከዛ በኋላ እንደዛ ያለ በወጣበት ጊዜ ላይ ወጥቶ አካብን ይዞ ወጣ ወደ ተራራ ላሳይ ዘንድ ማኩራ ዱቫ ሜታታካቪ ጃሉናማ። አሁን ቁልፍ ይሄ ቢሰጥ እጅ መክፈት ነው። ስለዚህ ምንም አይጠበቅብህም፣ ሄደ መክፈት ነው። አሁን ሰውየው ሐሰተኛ ነቢይን ሁሉ ጨርሷል። ክፋት የሚሰሩትን በእስራኤል ዘንድ ጨርሷል። እውነተኛ እግዚአብሔር የእስራኤል አምላክ ይታቦጆሎ ሶኮቪቻ ገልጧል። አሁን የቀረምን ነው መክፈት ነው። ናውጣ አለ። በተራራ ላይ ወጡ። ከዛ በኋላ ብላቴናው ባሪያውን ይዟል። ተንበረከከበት። ብላቴናውን ወደ ወንዝ ላከ። ሂድ አለ። ብላቴናው ተነስቶ ሮጦ ወደ ባህሩ ቢደርስ ሮጦ ወደ ባህሩ ደረሰና ተመለሰ። እንደገና ምን አየኸው አለ። ምንም አላየውም አለ። ቶሎ በላ 7 ጊዜ ተመላለስ አለ። ማካዲያም 7 የግዚአብሔር ታጂላ በሐሶኮቪና ሜተካብራ ዞሎቶቶቮ ይክሪ ዘብራ አዶላ ማሳፕራታ ፊምባ ሕፃኑ ተመላለሰና በሰባተኛው ላይ እንደዚህ አለ። ትንሽ እጅ የሚታክል እንዲህ የሆነች ዳመና ስትወጣ አየሁ አለ። ዋው አለ። ያቃላ የእግዚአብሔር ድምፅ እንደዚህ አለ። አካብን ተነሳ አለ ነው። ፈረሲን አስተካክል አለ። ከዛ ተነሳ አለ። ምንድነው ነው የሚመጣው ዝናብ አካባቢው የሚችል አይደለም። ችለ ውስጥ የምትቀመጥ አይደለም። አያ ራሱ ቆሞ ውስጥ አንተን ይዞ መሸከም። ዝናቡ ኃይለኛ ነው የሚዘንበው። ደነገጠ ሰው። ምንም እንኳን አልታየበትም፣ ግን የሚያይ ሰው አይቷላ። ድምፅ የሚሰማ ሰው አይቷላ። ቁልፍ ያለው ከፍቷላ። ቁልፍ አሁን የቤቴን ምን ቢ አይጠይቅም። ከፍት አንስቼ መክፈት ብቻ ነው። መኪና መክፈት ብቻ ነው። ከዛ በኋላ ሄደበት። ሩጫ ጀመረ። የሚገርመው ነገር አካብ በፈረስ እየሮጠ ዛሬ በጌታ በኢየሱስ ክርስቶስ እና ስልጣን ትቀድማላችሁ። ከፊትሽ የተነሳ እያለ ቀድሞሽ የተነሳ እያለ በኋላ ተነስተሽ በጌታ በኢየሱስ ስም ትቀድማለሽ። በናዝሬቱ ጌታ በኢየሱስ ክርስቶስ እና ስልጣን ትቀድማለሽ። በጌታ በኢየሱስም የቅድሚያ መቅደም ሆነላችሁ። ቀደመ። ዝናብም እንደሌላ ዘነበ። እስራኤልም ከጥማታቸው ወጡ። ኃይለኛ ታላላቅ ነገሮችም ተደረገ። ይህ በጌታ በኢየሱስ ስም በዛችሁ ላይ ሆኖላችኋል። ቤቲ በጌታ በኢየሱስ ክርስቶስ ስምና ስልጣን ተባርከሻል።
ማንኛውም ነገር በህይወትሽ የሚያስፈልግሽ ቢኖር በናዝረቱ ጌታ በኢየሱስ ስም ይሁንልሽ። መጽሐፍ እንደምናገረው የሚያስፈልግሽ ተብሎ እንደተጻፈው የሚያስፈልግሽ ከዚህ ሰዓትና ከዚህ ደቂቃ ይሄን ቃል የተከታተልሽው በናዝረቱ በጌታ በኢየሱስ ስም ባንቺ ላይ ተጽዕኖ ያሳድራል። በህይወትሽ ላይ ኃይለኛና ተአምረኛ ነገሮች ያደርጉ። ብራዙካ ቪጃ አንቶስቶ ቢምባ እህም ብቻ አይደለም ጌታ ትቀርባለሽ። ምስጋና በቤትሽ ላይ፣ ምስጋና በህይወትሽ ላይ በሮችሽ ተከፈቱ። ህይወትሽ ሰላም፣ የአገልግሎት በኃይል የምትጨመርበት ላቱካ ብራዞቶ ጆሎ ቦሶ ፕራማ ጠላት እያየ ሟርተኛው እያየ ኃይለኛ ድቦራ እንደ ድቦራ ተረጥቀሽ ላኩራዱባ አሹባ አማሳ ፕራታዜሌ ክሬጀሌቬኔ ሜሳ ፕሮቶቮኖ ብርዳስ ግራጁላ አስቶርዶቮሶ ፕራፊያማ በጌታ በኢየሱስም ይሄ ቃል ሁሉ በህይወትሽ ዘራው። ይኸውልህ ዝናብ ከላይ ሲዘንብ በህይወትሽ ዘመን ላይ ላቱ ካቪና ማሶኮቪያ ይሄ የዘነበው የእግዚአብሔር ቃል ይሄ የዘነበው የእግዚአብሔር መንፈስ ቅዱስ ኃይል በኢየሱስ ስም ተጽዕኖ ያሳድርሽ። ኃይለኛ ሊካብራቲያ ሟርተኞች እያዩ ድግምተኞች እያዩ ኢየሱስ ክርስቶስና ስልጣን በስራ የምትበለጸግበት ጊዜ፣ በባርኮት የምትበለጸግበት ጊዜ፣ በተአምራት የምትበለጸግበት ጊዜ ጠላቶች እያዩ እያዩ ሟርተኞች እያዩ ያንቺ ነው ተራ፣ 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 የኛ ነው ተራ፣ የኛ ነው ተራ። ሟርተኞች እያዩ እያዩ ማይወዱሽ እያዩ እያዩ ያንቺ ነው ተራ፣ ያንቺ ነው ተራ፣ ያንቺ ነው ተራ ነው ጊዜ፣ ያንቺ ነው ጊዜ። በናዝሬቱ ጌታ በኢየሱስ ይሄ መልእክት ላንቺ ሁሉ ደረሰልኝ። ሟርተኛ እያየ ደጋሚው እያየ ከብደሽ ትገኛለሽ፣ በኃይል ትበራለሽ። እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ። እንደዛ ብቻ አይደለም፣ እንደ ንስርም በክንፍ ይበራሉ፣ አይታከቱም፣ ይሄዳሉ። ብራዚታ ቪጃሉ ሳፕራካቪምባ በመንፈሳዊ ዓለም እየበረርሽ ትሄዳለሽ፣ በክንፎችሽ ትሄዳለሽ። ክንፍ ስገጠምልሽ አየሁት፣ በኃይል ስትሄጂ አየሁት። ጠላት እያየ ይኸውልሽ ተኛ ያሉ እንዳማሲ ፕራዲያማ ደጋሚው እያየ በነገሮችሽ ላይ እግዚአብሔር ኃይል ይገለጣል። በነገሮችሽ ላይ ማርዲጋ ሪተዚ ፕሮቶቮሶ ፕራካቪምባ ራታዚ ብላዞኮ ቮሹ ፕራዳቬንዳ ማሲካ ቪምባ abrasike loto brigazi blejelovo soprata vagina masika vula batia masiprejia eule makrajilama ከምፍስገጠ ማግረሲ ብላባሱማ ከምፍስገጠ ሚሻየው ይሄን ቃል ከመጣበት ብራዙ ፕራጋም ለምን በሁሉም የምትዘረግበት ያለሽ ማሩታ ዚክሬጀሌቪ ክርስቶስ እንደዚህ ያለ ማርዱባ እኔ የወይኑ የምትዘረግበት ጊዜ በኢየሱስም ደረሰ። ሟርተኛው ህርርበል ደጋሚው ህርርበል ምንም አይነት ውስጥ ተነስተሽ የምትጠጅበት ጉዞሽን የምትጨምርበት ጊዜ ኦራ ላታ ጀላ ማሲ ፕራኩላ ቦሶ ቶርዶቮ ሶፕራላ ዳቫ ጀላ ማሳክራ ጀላ ቤሴ ፕሮቶቬጅ ጠላት ይርርበል፣ ጠላት ይንጫጫ፣ ጠላት ይጮህ። ጊዜሽ ደረሰ። ሃሌሉያ ወራዳ ጀላ ባሺ በአኖና ማሳካቫ ጀላ ባሴ ፕሮቶቮስ ባሴ ፕሬጀሌ ቤሴ ፕሮቶቮስ ጌታ የበላይ ነውና አልቆ ነበር የኔ ጉዳይ። ጌታ ባይመጣ ወርዶ ከላይ
አትሞትም ቢሎ ድል አደረገ ድል አደረገ። አታልፍም ብሎ መንገድ ቢዘጋ በግራ በቀኝ እኔን ሲዋጋ እጄን ይዞ መራኝ ሌሊቱ ነጋ። መንገዴን ዘግቶ ሲፎክርብኝ ጠላቴ ቆሞ ድንገት እግዚአብሔር ክንዱን ዘረጋ። ለጠላቶቼ ወገብ ተወጋ። እኔን ያየ ጠላቴ እረር በል ጠላቴ። እኔን ያየ ጠላቴ ድብን በል ጠላቴ። እኔን ያየ ጠላቴ እረር በል ጠላቴ። ድብን በል ጠላቴ ይርር በል ጠላቴ። ቅጥል በል ጠላቴ። እኔን ያየ ጠላቴ ድብን በል ጠላቴ። እኔን ያየ ጠላቴ እረር በል ጠላቴ። ድብን በል ጠላቴ እረር በል ጠላቴ። ቅጥል በል ጠላቴ ብስጭ በል ጠላቴ። መንገድን ዘግቶ ሲፎክርብኝ ጠላቴ ቆሞ ድንገት እግዚአብሔር ወገብ ተወጋ። የጠላቶች ወገብ ተወጋ። የጠላቶች ሟርት ተመታ። መጽሐፍ ሲናገር እንደዚህ ይላል፣ ሟርተኛይቱ በሕይወት እንድትኖር አትፍቀድ ተባለ። ስም በስራችሁና በሕይወት ዘመናችሁ ላይ በሟርት በድግምት የሚከታተሉት ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓትና ከዚህ ደቂቃ ይነቃል። መጽሐፍ ነቀል ተብሎ እንደተጻፈው ዛሬ በጌታ በኢየሱስ ስም ነቀልኩት። አብ ያልተከለ ተክል ይነቀል፣ በኢየሱስ ስም ይነቀል፣ በኢየሱስ ስም ይነቀል፣ በኢየሱስ ስም ይነቀል፣ በኢየሱስ ስም። የእግዚአብሔር ኃይል በአንቺ ላይ ሞልቷል። ቤቲ እግዚአብሔር ዘመንሽን ይባረክ። ተባረኪ። አርብ ላይ ደግሞ እንገናኛለን። ፖስት አደርገዋለሁ። የጸሎት ጊዜም አደርጋለሁ። ብዙ ከኔ ጋር የሚያገለግሉ ሰዎችም አሉ። አገልግሎቶች በዩቱብ ላይ ገብተሽ መከታተል ትችላለሽ። እግዚአብሔር እሳትን ከላይ ሳወርድ አይቼዋለሁ። በመንፈስ ቅዱስ ሰዎችን ሳጠምቁ ታያለሽ፣ ስናስተምር ታያለሽ። ይህ ሁሉ በአንቺ ላይ ሆኗል። ተባረኪ። ሻሎም